ምን ነው ማለት ልጠይቅሽ እኮ ፈርቼ ነው ለምንድነው እንዴ ለምንድነው ሶፍር ያን ያልጠየቅሽኝ አልኳት አንዳንዱ ለመጠየቅ ሁሉም ይፈራል አመድሽ ቦንና ያለሽ የለው አዎ السلام عليكم ورحمة الله وبركاته ውድ ተመልካቾቻችን ይህ በየሳምንቱ የሚቀርብልን የእህል ውሃ ፕሮግራማችን ነው እኔ ካሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል ዛሬ ከባለፈው ትምህርታችን ጋር ተገናኝነት ያለው ወይ ደግሞ ተያያዥነት ያለው ለማህበረሰባችን ለሙስሊም እህቶቻችን ወንድሞቻችን በጣም ትልቅ ጥቅም ይሰጣል ብለን አንድ ልዩ ቴስቲሞኒ ወይ ደግሞ የምስክርነት ቃል ለእናንተ ይጠቅማል በማለት እኛ ጋር የመጣች እህታችን አለች ከዚህ በፊት ያሳለፈችው እንዴት እንደነበረች የነበረችበትን ሁኔታ በደንብ ታጫውተናለች እንደዚሁም ደግሞ አሁን ያለችበት ደረጃ ምን እንደሚመስል በጥቂቱ ለማየት እንሞክራለን ይህ አንዳንድ ነገሮችን ስናነሳ የሷን ፍቃድ የተተረሰ ነው ያ ማለት የሷን ሂስትሪዎችን እናወራለን የሜዲካል አንዳንድ ነገሮችን ስለምናነሳ ይህ ደግሞ በሷ በጎ ፍቃድ እዚህ ላይ ቀርቦ ለሌሎቹ ትምህርት እንዲሆን በማሰብ ነው ኢንሻአላህ ወደ ሚቀጥለው ከመግባቴ በፊት እንኳን ደህና መጣሽ እንኳን ደህና ቆየህ እስቲ ስለራስሽ ስለማንነትሽ ራስሽን ታስተዋውቂልን እሺ እኔ መሰረት አማህ እባላለሁ ከዚህ ከጀማው አካባቢ ነው የመጣሁት የስድስት ልጆች እናት ነኝ መርሐባ እኔና አንቺ እንዴት እንደተዋወቀን እንዴት እዚህ እንደመጣሽ እስቲ ባጭሩ ለተመልካቾቻችን ግልጽ ብታረጊልን መልካም እኔ የመጣሁት በአንድ ጓደኛዬ አማካኝነት ነው እዚህ እናንተ ጋር ተጠቀም ነበር በሷ አማካኝነት ነው የመጣሁት መርሐባ እኛ ጋር ስትመጪ ብቻሽን አልነበረም የመጣሽው ታስታውሽ እንደሆነ ልጆችሽም ይዘሻቸው መጣሽ ነበር ሁለት ልጆቿን የመጀመሪያዋ ስንት አመቷ ነበር 15 ሁለተኛው 13 እነሱንም ሶስታችሁ ነበር ዳይት ለማድረግ በስነ ምግብ ለማስተካከል ነበር የመጣችሁት ከዛ በኋላ ሶስታችንም ዳይት አስጀምሪያችሁ ነበርና እንዴት ነበር ወደኛ ስትመጪ በምግብ ለማስተካከል ቆርጠሽ ስትመጪ ምን ተሰምቶሽ ነበር አንደኛ ያው የተሰማሽ ነገር ህመም ነበር እንዴ ወይስ ደግሞ ምን ለማስተካከል ነበር አስበሽ ወደኛ ማዕከል የመጣሽው መልካም ያው ማስተካከል የፈለኩት ሰውነቴን ነው በሰውነቴ መጨመር ምክንያት የወገብ ህመም ነበረኝ ምግብ በልቻ ይፈጭም ነበር በጣም ያጨናነቀኝ ነበር በአጠቃላይ ያው ውፍረት የሚያመጣው ነገር ግልጽ ነው እነሱ ነገሮች ሁሉ ይሰሙኝ ነበርና ልጆቼም ትንሽ ኦቨርዌት ነበሩ አብረን ሰውነት ለማስተካከል ነበር እንግዲህ ወደዚህ የመጣ ነው ኦኬ ማለትም ያው ብዙዎቻችን አንቺ ያው እናት እንደመሆንሽ የስድስት ልጆች ብዙ ኃላፊነት እንዳለሽ እናውቃለን እንደዛ ሆኖ ግን ዳይት ለማድረግ እንዴት ወሰንሽ ማለትም ቀላል ነው ብለሽ አስበሽ ነው ወይስ ደግሞ በጣም ከብዶሽ ነበር እንዴት ነበር እስቲ የነበረው ሁኔታ አዎ ያው መጀመሪያ የሆነ ነገር ስትጀምር አታውቀውም ከዛ ከመጣው በኋላ ግን ትንሽ ቻሌንጆች ነበሩት ምግብ ያው የራሳችን ዳይት ስለነበር ለማስተካከል ግን ያን ያህል ከባድ አይደለም ትንሽ ጊዜ ነው አልহামዱሊላህ ተወጥቼው እንግዲህ የምፈልገው ቦታ ላይ ደርሻለሁ ከነ ልጆች መርሐባ ያው እንግዲህ እኛ ጋር ስትመጪ የነበረሽ እዚህ ጋር የተመዘገቡ ልክ እኛ ጋር መጣሽ ስትመጪ አንዳንድ ምርመራዎችን ሂስትሪዎችን ወስደ ነበርና እኛ ጋር ስትመጪ የነበረው የሪዛልቶችን ለተመልካቾቻችን እስቲ ቢጠቅም በማለት እናነሳለን እኛ ጋር ስትመጪ የነበረሽ ክብደት 80 ኪሎ ግራም ነበረ እንደዚሁም ደግሞ የጡንቻ መጠንሽ 25.6 አካባቢ ነበረ ቆዳሽ ላይ የነበረው ቅባት ወደ 32.2 አካባቢ ነበረ እንደዚሁም ይሄ ቦዲ ማስ ኢንዴክስ ምንለው ቤታችን ካልኩሌት አድርገን ማወቅ እንችላለን ምንለው እሱ ወደ 28.9 አካባቢ ኦልሞስት 29 አካባቢ ነበረ እንደዚሁም እንደዚህ ቁጭ ብላ መታቃጥለው ካሎሪ ቀደም እንዳለሳችሁ ምግብ አይፈጨልኝም ያለችው ወደ 1500 ካሎሪ ሰውነቷ ተሰጠው ነበር ሰውነቷ ግን የሚያቃጥለው እስከ 1350 አካባቢ ነበር ወደ 150 ካሎሪ አይቃጥልም ነበር እኛ ጋር ስትመጪ ያው ሜታቦሊዝምሽ ያው ዝም ያለ ነበርና እንደዚሁም የውስጥ ቅባትሽ ወደ 10 ኪሎ ግራም አካባቢ ነበር ይሄን አየን ከዛ በኋላ የላቦራቶሪ ምርመራዎችን አየን የላቦራቶሪ ምርመራ ላይ አንዳንድ የሆርሞን መዛባቶች ነበሩና ቲፎሯ በጣም ለው ነበረ
ያም የሃይፖታይሮይዲዝም ምንለው ኬስ ነበረ። ይህንን ሪዛልት ስነግርሽ እና በጣም የውስጥ ቅባትሽ ብዙ እንደነበረ ስትሰሚ ምን ተሰማሽ? ደነገጥሽ ወይስ እንዴት ነበር? አዎ በሰዓቱ ደንግጬ ነበር፣ ግን በምግብ እንደሚስተካከል ስትነግረኝ ተረጋግቻለሁ። ያው ውጤቱንም አይቼዋለሁ ተስተካክሎ። ያው ስታቅ ነው ማለት ትንሽ እርምጃ ስትጠጋ ነው ጤናህን ለማስተካከል ምን እንዳለ ውስጥ የምታውቀው። ትንሽ መሞከር ያስፈልጋል። ቤት ቁጭ ብሎ ኤክሰርሳይዝ በመስራት መሞከር ምናምን ሳይሆን እንደዚህ ባለሙያ ጋር መጥቶ ምን እንዳለ ውስጥ አውቆ ለዛ መፍትሄ መፈለግ በጣም የተሻለ ነው። የተማርኩት ይሄንን ነው። እንዳልከው አሁን እኔ አላቅም ነበር ይሄ ሆርሞን መዛባት ይሁን ማነስ ይሁን ምናምን እንዳለኝ አላቅም ነበር። እዚህ በመምጣቴ ነው እሱን ያወቅኩት እና ጠቅሞኛል። በጣም አመሰግናለሁ። እነዚህ አሁን ያሉ የጤና እክሎችን፣ የወገብ ህመምሽን፣ ከልክ ያለፈ ውፍረትሽን እንዴት አስተካከልሻቸው? እስቲ ለተመልካቾቻችን ምን በማድረግ ምን ተደርጎልሽ ነው? ፕሮግራም የተደረገልኝን ምግብ በአግባቡ ሰዓት ጠብቄ በመውሰድ እና ኤቭሪዴ የምሰራቸው ኤክሰርሳይሶች ፊዚካል ኤክሰርሳይዝ ጠብቄ ሰራ ነበር። በቃ የታዘዘልኝን በአጠቃላይ በአግባቡ ተጠቅሜያለሁ። ከዛ በኋላ ግን ምንድነው የሚሆነው? እንደ ግዳጅ ሳይሆን ይሄ ምግብ ፕሮግራምህን ምንድነው የምታደርገው? ላይፍ ስታይልህ ታደርገዋለህ። ምን አይነት ጤነኛ ምግብ የቱ እንደሆነ አውቄያለሁ በትልቁ። አሁን እኔ ሰው ምን መብላት እንዳለበት፣ እንዴት መብላት እንዳለበት፣ ምን ሰዓት ላይ መብላት እንዳለበት አውቄያለሁ እንጂ ያንን ፕሮግራም ይዘህ እድሜ ልክ ትበላዋለህ ማለት አይደለም። የ3 ወር የሚሆን የ6 ወር ፕሮግራሟን ትይዝና ምን አይነት መብላት አለብኝ፣ የምበላውን ነገር እንዴት ማብሰል አለብኝ፣ ስልጠናም ሳይቀር ነው ያገኘሁትና ምግብ እንዴት መብሰል እንዳለበት ከልክ በላይ ከበሰለ ጥቅም እንደማታገኝበት እውቀትም ነው የምታገኝበት እና የህይወትህ ነው የምታደርገው አበላሉ። ማለትም የስነ ምግብ ማማከሪያ ማዕከል ላይ ብዙ ነገሮች ይሰጣሉ እና እኛ ጋር መጥተሽ የምግብ አበሳሰሉን መጀመሪያ የነበረሽና አሁን ያለብሽን ጋፕ እስቲ በትንሹ ብትነግሪያቸው። ምግብ እየበላሁ እንዳልነበር ነው የተረዳሁት። ማለት ምግብ መብሰል ካለበት በላይ የምንጠቀመው የዘይት መጠን ብዛት፣ የቅባት መጠን ብዛት በጣም ከባድ ነው። እውነት ለመናገር አሁን አንዳንድ ቦታ ላይ ተጋብዤ ሲሄድ አበላላቸውን አበሳሰላቸውን አይቼ በጣም አዝናለሁ። ማለት እንዴት ጤና የሚያበላሽ ነገር እንደሆነ ስለተረዳሁኝ ሁሉም ሰው ይሄንን ነገር ቢያውቀው፣ ምግብን ምን ያህል አብስሎ መጠቀም እንዳለበት፣ እንዴት አትክልትን መብላት እንዳለበት ቢያውቅ ብዬ ተመኝቻለሁ። እኔ ካገኘሁት እውቀት አንፃር ማለት ነው። መርሐባ። ማለትም አሁን እኛ ጋር 3 ወር ሞልቶሻል። በየወሩ ፎሎ እናደርግሽ ነበረ። የመጀመሪያ ጊዜ ነበረሽ ዌይት እንደመነሻ 80 ኪሎ ግራም ነበረ። በሚቀጥለው ስትመጪ 76 ኪሎ ግራም ደረሽ። 4 ኪሎ በመጀመሪያ ወር ቀነሰሽ ነበር። ከዛ ደግሞ እንደዚሁ ደግሞ በሚቀጥለው ወር ደግሞ እንደዚሁ 1 ኪሎ ብቻ ነበር የቀነሽው። ከዛ ደግሞ መለሰሽ ደግሞ 4 ኪሎ ግራም ቀነሰሽ። በአጠቃላይ ወደ 10 ኪሎ ግራም ፋት ሉዝ አድርገሻል። አሁን ያለሽበት የጤና ማለትም ስታተስ ምን ላይ ነው ያለሽው? አሁን ምንድን ነው የሚሰማሽ በአሁን ሰዓት? በጣም ብዙ ነገር ነው የሚሰማኝ። በጣም ንቃት አለኝ። የጤነኝነት ስሜት ይሰማሃል፣ ኮንፊደንስ ይሰማሃል። ለመልበስ አትፈራም፣ ወክ ለማድረግ አትፈራም፣ ደረጃ ለመውጣት አትፈራም። በጣም ብዙ ነገር ነው የምታገኘው። ማለት ኢነርጂ አለህ፣ በጣም ኮንፊደንስ አለህ። በቃ ደስ ይልሃል። ጤነኛ እንደሆንክ ጤነኛ ምግብ እንደምትበላ ስታስብ ራሱ በጣም የሚሰማ ጥሩ ነገር አለ እና በአቅራቢያ ያሉ ሰዎችን ሁሉንም ነው ማማክረው። ማለት ምክር ምሰጠው እንደዚህ ባትበሉ፣ እኔ የሄድኩበትን እኔ ያገኘሁትን ጥቅም እንዲያገኙ በጣም ከመመኘት የተነሳ በጣም ማለት ወፍራም የሆነ ሰው ብቻ አይደለም ይሄንን ነገር ማድረግ ያለበት። ስለ ውፍረት ብቻ አይደለም፣ ትልቁ ነገር ጤና ነው። ቀጭንም ሆኖ የጤና እክል ብዙ ያለባቸው አሉ፣ በምግብ የሚስተካከል የጤና ችግር ያለባቸውና ስለ ውፍረት ብቻ አይደለም እዚህ መወራት ያለበት፣ ዋናው ጤና ነው። ቀጭንም ወፍራምም ስለሚታመም ይሄ ደግሞ የሚመጣው በአመጋገባችን ነው። ሰው ምግቡን ካስተካከለ ጤነኛ ይሆናል ነው የምለው። ኢንሻአላህ። ማለትም ያው ካንቺ ከጤና እክሎች ውስጥ የነበሩት የዛ ጊዜ ትዝ ይለኛል ወገቤን ያመኛል ነበርና አሁን የወገብ ህመሙ ምን ያህል ነው? ተስተካክሏል ወይስ? አዎ የለኝም። አሁን ምንም አይነት የወገብ ህመም የለኝም። እንዳልኩህ ምግብ በልቼ ምንም አያጨናንቀኝም። ማለት የሚፈጭ ያኔ ስበላ የነበረው ምግብ ለጨጓራ የማይሆን ስለነበረ ነው የማይፈጨው። የሰው ልጅ ጨጓራው የሚፈጨው ምግብ ከሰጠው የማይፈጭ ጨጓራ የለም። ምግባችን እኛ ከባድ ነው፣ ለጨጓራም ለሁሉ ነገር ከባድ ነው። ኢቭን በልተህ ራሱ ደከመኝ እንላለን ከበላን በኋላ አይደል እንዴ?
ከባድ ምግብ ስለምንበላ ነው እንጂ አሁን እዚህ የሚሰጠው ምግብ ጤነኛ የተባለ ምግብ አያደክምም። ኖርማሊ ጨጓራም ለመፍጨት አይቸገርምና አመጋገባችንን ብናስተካክል ሁላችንም ጤነኛ እንሆናለን ነው የምለው። መርሐባ። ማለትም ሌላ ምንድነው ኖርማሊ ከዚህ በፊት የሚያውቁሽ ሰዎች ለምሳሌ ሌላ ሀገር የነበሩ ሰዎች ሲያገኙሽ እንደዚሁ ደግሞ ምን ሆነሽ ነው እንዴት ሆነሽ ነው መጀመሪያ የነበረሽ በባለፈው እንደም አንዳንድ በባለፈው አንስቼው ነበርና አንዳንድ ሀገራቶች ላይ ውፍረት የሀብት የጤና የቆንጅና መለኪያ እንደሆነ እናውቃለንና አንቺ አሁን ባለፈው የነበረሽን ክብደት አስተካክለሽ አሁን ወደ ኖርማል ላይ መተሻል 25 ነው ቦዲ ማስ ኢንዴክሷ ኖርማል ላይ መታለች። ግን አሁን ሰው ሲያገኝሽ ምን ይልሻል? እስቲ የሰፈር ሰው ሲያገኝሽ? አዎ ይደነግጣል በጣም። አንዳንዱ ለመጠየቅ ሁሉም ይፈራል እና እንዲያውም የሆነ አጋጣሚ ላይ ሰው አግኝቼ ምን ነው ማለት ልጠይቅሽ እኮ ፈርቼ ነው። ለምንድነው ለምንድነው ሶፍር ያን ያልጠየቅሽኝ አልኳት። መወፈር ጤነኝነት አይደለም ወይ ምቾት አይደለምና አንዳንድ ጊዜ ስንወፍር ኖርማል ነው የሚያደርገው ሰው ወደ ነበርክበት። እኔ ድሮ ቀጭን ነው የነበርኩ በቃ ረስተውታል። ቀጭን የነበርኩበትን ጊዜ ረስተው ውፍረቴን ለምደው ወደ ነበርኩበት ስመለስ ነው የደነገጡት ሰዎችና ብዙ ጊዜ ስንወፍር አይተህ እንደሆነ ተጨባጩ ያ ነው። የሰው ልጅ ከመስመር ሲወጣ የማይሆን ነገር ሲያደርግ ተው የሚል የለም አይደል? ተስተካከለ እንዴት ተስተካከለ ብሎ ይጨናነቃል። እና የኔም ላይ የተፈጠረው ያ ነውና ብዙ ሰዎች ደንግጠዋል። እኔ በጣም ደህና ነኝ ጤናዬን ስለጠበቅኩ ነው እንደዚህ የሆንኩት እያልኩኝ ያስረዳቸዋለሁ። አመድሽ ቦንና ያለሽ የለው? አዎ በጣም ቆዳሽ እንደዚህ ገረጣ መጀመሪያ ላይ ያው የነበረውን ነገር እንትን ሲያደርግ መሰለኝ። ከዛ ግን የተስተካከለ መጣ። ከአንድ ወር በኋላ ቆዳዬም ወደ ወዙ ተመልሷል። ኦኬ። ስለዚህ ማለትም ውፍረት የጤና ምልክት ሳይሆን የበሽታ ምልክት እንደሆነ ተረድተናል። ሌላው ምንድነው ተመልካቾቻችን ያው እሷ ብቻዋን አልመጣችም፣ ከልጆቿ ጋር ነበር የመጣችው። ልጆቿ በአንድ ወር ውስጥ ነው ወዲያውኑ ጤናማ የሆነ የሰውነት መጠን ውስጥ የገቡት። ስለዚህ ቤተሰብ ያላችሁ አሁን ምንድነው ይሄ ዋናው የኛ ቴስቲሞኒ ወይ ደግሞ የምስክርነት ቃላችን ያስፈልገበት ዋናው ምክንያት ምንድነው በቤት ውስጥ ሆናችሁ ክብደታችሁ ከመጠን በላይም ከልክ በላይም ከወፈረ ቤታችሁም ሆናችሁ ካላችሁ የምግብ አመጋገብ ላይ ድሮ ከምትመገቡት ቢያንስ ፖርሽናችሁን በግማሽ ብትቀንሱ። ለምሳሌ ድሮ አንድ እንጀራ ምን በላ ከሆነ ግማሽ እንጀራ ምን በላ መብላት፣ አንድ ቁርጥ ምን በላ ከሆነ ወደ ግማሽ እያደረግን ጤንነትን ማስተካከል ይቻላል፣ አበሳሰሉን በማስተካከል። ሌላው እህቶቻችን በተለይ ቤት ውስጥ እንደዚህ በጣም ሰውነታቸው ጨምሮ የጉልበት ህመም ኖሯቸው የወገብ ህመም ኖሯቸው እስቲ ለነሱ ምን ምክር ትሰጫለሽ? ውጡ ነው የምላቸው። ውጡ። እንደዚህ ጤናን ማስተካከል የሚቻልበት ብዙ ቦታ አለ። ለምሳሌ አሁን እኔ መጥቼ እንደተጠቀምኩት አይነት ቦታ በአቅራቢያቸው ወዳለው ሄደው ስለ ጤናቸው ቢያውቁ አመጋገባቸውን ቢያስተካክሉ ነው መመክራቸው። በጣም ጤናቸውን ችላ ይላሉ። ሰውነታቸውን አይከታተሉም፣ ጤናቸውን አይከታተሉም። ያው ልጅ ከማሳደግ ጋር ከቤት ኃላፊነት ጋር ግን ግድ ነው እኛ ስንኖር ነው ደግሞ ሌላው ነገር። ስለዚህ ጤናችንን ውጡ፣ ፊዚካል ኤክሰርሳይዝ አድርጉ፣ ምግባቸውን አስተካክሉ፣ ባለሙያዎች አማክሩ፣ ምርመራዎች አድርጉ፣ ያላችሁበትን የጤና ሁኔታ ወቁ። መርሐባ። ይሄው በአጠቃላይ እንደ ማጠቃለያ ምንድነው የምናስበው ያው እህታችን እኛ ጋር ለ3 ወር ቆይታለች። በ3 ወር ጊዜዋ ሙሉ ምርመራ አድርጋ ያለባትን የጤና እክሎችን አይተን የምግብ እቅድ አዘጋጀን፣ የምግብ ትምህርት ሰጠን፣ የእንቅልፍ ሰዓት ሳይቀር ማስተካከል እንዳለባት ሬጉላር የሆነና ተከታታይ የሆነ የሰውነት ማጎልበሻ ስፖርቶች እንድትሰራ እንደዚሁም ደግሞ የምግብ ስልጠና ትሬኒንግ ሰጥተን ምግቧ እንዴት ማብሰል እንዳለባት እሷም ተናግራለች። ይህን በማስተካከል እነዚህ ለውጦች መጥተዋልና ማንኛውም ከልክ በላይ የሚሆን እንደዚሁም ደግሞ ከመጠን በላይ ውፍረት ያላቸው ሰዎች ወደ ጤና ወደ ኒውትሪሽን ወደ ስነ ምግብ ማማከሪያ ማዕከል መታችሁ እኛን መታችሁ እሷ ያደረገችውን ለውጥ በማየት ከሷ ብዙ ነገር ትማራላችሁና መታችሁ ጆይን አድርጉ፣ መታችሁ ተሳተፉ፣ መታችሁ ታከሙ፣ ተመርመሩ። በጣም ቀላል ነው። ሰውነት ማስተካከል
እኔም ራሴ ከዚህ በፊት ማቀርበዋለሁ ብዙ ሉዝ አድርጌ ነው እንደዚህ ምን ሆነ ነበር ተብያለሁኝና ጤንነት ትልቅ ነገር ነው፣ ዋጋ የሚከፈልለት አይደለም። ሶ በዓለማችን ላይ ከቀን ወደ ቀን በጣም እየጨመረ የመጣ የውፍረት ነገር በጣም አሳሳቢነት ላይ ነው እና ልጆቻችን በጣም ከመጠን በላይ እየወፈሩብን ነው። ምግቡ በጣም ጤናማ አይደለም። ሶ ልጆቻችን እንጠብቅ፣ ጤናችን እንጠብቅ እላለሁኝ። እንግዲህ ያው ወደ መዝጊያ እየደረስ ነውና እስቲ ማመስገን የምትፈልጊው የተባበሩሽ ሰዎች ካሉ እስቲ አመስግኛቸው። አዎ ቢስሚላህ ማመስገን የምፈልገው ሰው አለ። ወደዚህ ለመምጣት ሰበብ የሆነችኝ ሳራን በጣም አመሰግናለሁ። እንደዚሁ እሷ ሰበብ እንደሆነችው እኔ ሰበብ ሆኜ እንድትጠቀሙ ደግሞ ምኞቴ ነው። ለብዙ ሴቶች ምሳሌ ሆናለሁ ብዬ ተስፋ አደርጋለሁ። ያ ዋናው ነገር ቅድም እንዳልከው ማይቀንስ ሰውነት የለም። ዋናው የራሳችን ቁርጠኝነት ነው የሚወስነው እንጂ ማይቀንስ ሰውነት የለም። ተስፋ መቁረጥ አያስፈልግም። የተሰጠንን ምግብ ፕሮግራም በአግባቡ ከተጠቀምን ይቀንሳል እና ደግሞ ኤቭሪዴይ ኤክሰርሳይዝ ግድ ያስፈልጋል። እዛ ላይ ከበረቱ ማይቀንስ ሰውነት የለም። ስለዚህ የምታመሰግኘው ማመሰግነው ሳራን ነው። በጣም አመሰግናለሁ ሳርዬ፣ ቴንክ ዩ። ለዚያ ደጋግሜ አመስግኛታለሁ። እኛም አመስግነናል ሳራን። ኢንሻአላህ ላይት ዳይት የሚገኘው አንድነት ህንፃ ለቡ አንድነት ህንፃ ግራውንድ ላይ ወይ ደግሞ አሹ ስጋ ቤት ፊት ለፊት ላይ ይገኛል። ለነበረን ቆይታ እያመሰገንኩኝ ሳምንት እስክንገናኝ ኢንሻአላህ መልካም ጊዜ